አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ኅዳር 24 በእግዚአብሔር በዙፋኑ ዙሪያ የሚኖሩ የ24ቱ ካህናተ ሰማይ መታሰቢያ በዓላቸው ነው። አባታችን ተክለ ሃይማኖትም ከ24ቱ ካህናተ ሰማይ ጋር የስሉስ ቅዱስን መንበር ያጠኑበት በዚሁ ዕለት ነው። አቡነ ዜና ማርቆስ በወንጌላዊ በቅዱስ ማርቆስ ብስራት የተወለዱበት ዕለት ነው። ከናግራን አገር የተገኘው የከበረ አቡነ እስቂር ከ48 ሰዎች ጋር በሰማዕትነት አረፈ። የአባ ዮሴፍም ዕረፍታቸው በዚሁ ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 24ቱ ካህናተ ሰማይ እነዚህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቅርብ በመሆን ለሰው ወገን የሚማልዱ ናቸው። ከእጃቸው ውስጥ ካለ ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊው ቅዱስ ዮሐንስ በራእዩ እንዲህ ሲል ተናገረ። በዙፋኑ ዙሪያ 24 ወንበሮች አሉ። በእነዚያ ወንበሮች ላይም 24 አለቆች ተቀምጧል። በራሳቸውም ላይ የወርቅ አክሊል አለ። ዳግመኛም እንዲህ አለ። ሌላ መልአክ መጥቶ በመሠዊያው ፊት ቆሞ የወርቅ ጽና ይዟል። በወንበሩ ፊት ባለ በወርቁ መሠዊያው ላይ የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳን ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 ነው እያሉ በመዓልትና በሌሊት ዕረፍት የላቸውም። እነዚህም እንስሶች ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለእርሱ እንዲህ እያሉ ክብር ምስጋና አቀረቡ። እነዚያ 24ቱ አለቆች አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ላንተ ይገባል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ በአንተ ነው፣ ፈቃድ ይሆናል ይሉታል። እነዚህም 24ቱ ካህናተ ሰማይ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለ ሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይ ከአዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህ የበዓላቸውን መታሰቢያ እናድርግ ዘንድ ቅዱሳን አባቶቻችን አዘዙን። የ24ቱ ካህናተ ሰማይ ምልጃና ጸሎት ከሁላችን ከሕዝበ ክርስቲያን ጋር በአማላጅነታቸው ከምንማጸን ከተዋሕዶ ልጆች ጋር አብሮን ይሁን። አቡነ ተክለ ሃይማኖትም ከ24ቱ ካህናተ ሰማይ ጋር የስሉስ ቅዱስን መንበር እንዳጠኑ። አቡነ ተክለ ሃይማኖት ወደ አቡነ ኢየሱስ ሞዐ መጥተው በሐይቁ ዳር ቆመው ሳለ ሊቀ መላእክት ቅዱስ ሚካኤል ተገልጦላቸው ነው በእግሩ በኋላ እየሄደ እያሳያቸው ተከትለውት እንዲሄዱ የነገራቸው። አባታችን አቡነ ተክለ ሃይማኖትም መልአኩን ተከትለው ሐይቁን በእግራቸው ተራምደው ተሻግረው አቡነ ኢየሱስ ሞዐን አገኟቸው። እሳቸውም አቡነ ተክለ ሃይማኖት ወደ እርሳቸው እየመጡ እንደሆነ በመንፈስ አውቀው ነበርና ሲያገኟቸው በጣም ተደስተው ከተቀበሏቸው በኋላ አመንኩሰዋቸዋል። ከዚህም በኋላ አባታችን በዚያው በሐይቅ በታላቅ ተጋድሎ መኖር ጀመሩ። አክፍሎትንም በየሳምንቱ ያከፍላሉ። ከቅዳሜና ከእሑድ በቀር ምንም አይቀምሱም ነበር። በእነዚህም ዕለት የአጃ ቂጣ ወይም የዱር ቅጠል ይመገቡ ነበር። ወዛቸውም እንደ ውሃ ፈስሶ ምድሪቱን እስኪያርሳት ድረስ እስከ 70 ሺህ ስግደትን በመስገድ ራሳቸውን እጅግ አደገሙ። በእንደዚህ አይነት ተጋድሎ ላይ ሳሉ ነው ሊቀ መላእክት ቅዱስ ሚካኤል ድንገት ነጥቆ ወስዶ ከስሉስ ቅዱስ ዙፋን ፊት ያቆማቸው። ከዚህም በኋላ ስለሆነው ነገር ራሳቸው አቡነ ተክለ ሃይማኖት ሲናገሩ ከዚህ በኋላ መልአኩ ወደ ሰማይ አውጥቶ ከማጋረጃው ውስጥ አስገብቶ ከሥላሴ ዙፋን ፊት አቆመኝና ሰገድኩለት። ከዚያም አስቀድሞ በማላውቀው በሌላ ምስጋና መሰገንኩት። ተክለ ሃይማኖት ክፍል ከ24ቱ ካህናቶች ጋር ይሁን የሚል ቃል ከዙፋኑ ውስጥ ወጣ። የወርቅ ጽና አምጥተው ሰጡኝና ከእነርሱ ጋር አንድነት አጠንኩ። ምስጋናዬም ከምስጋናቸው ጋር፣ ልብሴም እንደ ልብሳቸው ሆነ። ፈጣሪዬንም በሦስትነቱ ተገልጦ አየሁት። በጸሎትህ የሚታመን ሰው ሁሉ ስለ አንተ ይድናል አለኝ። ይህን ታላቅ በዓል ነው ዛሬ የምናከብረው። የአቡነ ተክለ ሃይማኖት እንኳን አንደበታቸው የለበሱትም ልብሳቸው ጭምር እግዚአብሔርን በሰው አንደበት እንደሚያመሰግን በቅዱስ ገድላቸው ላይ ተጽፏል። የአባታችን የአቡነ ተክለ ሃይማኖት በረከታቸው ይደርብን፣ ጸሎታቸው
በጸሎታቸው ያስምረን። አቡነ ዜና ማርቆስ። አቡነ ዜና ማርቆስ በወንጌላዊው በቅዱስ ማርቆስ ብስራት እንደተወለዱ አባታችን ዜና ማርቆስ አገራቸው ጽላልሽ አውራጃ ምድረ ዞረሬ ስትሆን ትውልዳቸው ከነገደ ሌዊና ከእስራኤል ነገሥታት ወገን ነው። ወላጆቻቸውን ልጅ በማጣት ሲያዝኑ አንድ ዕለት ሐዋርያውና ወንጌላዊው ቅዱስ ማርቆስ ወደ እናታቸው ማርያም ዘመዳ ሌሊት መጥቶ ገድሉና ትሩፋቱ በዓለም ሁሉ የመላ ጻድቅ ልጅ እንደምትወልድ አበሰራት። ለአባቱ ለቀሲስ ዮሐንስም እንዲሁ ተገልጦለት ሚስት ማርያም ዘመዳ የካቲት 24 ጸንሳ ኅዳር 24 ቀን ይኸውም በካህናተ ሰማይ በዓል ቀን ትወልዳለች፣ ስሙም ዜና ማርቆስ ይባላል በማለት ብስራቱን ነግሮታል። በወንጌላዊው ቅዱስ ማርቆስ ብስራት መሠረት አባታችን ዜና ማርቆስ በዚህች ዕለት ኅዳር 24 ቀን በተወለዱ ጊዜ ቅዱስ ዑራኤልና ቅዱስ ሩፋኤል የብርሃን ልብስ አልብሰው በክንፋቸው ሲጋርዷቸው ለሰዎች ሁሉ ታይቷል። የአቡነ ሳሙኤል ዘወገግ አባት ቅዱስ እንድርያስና የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ እስኪደነቁ ድረስ ይህንን በዓይናቸው ተመልክቷል። ሁለቱ መላእክትም አቡነ ዜና ማርቆስን ከእናታቸው እቅፍ ወስደው ወደ ሐዋርያው ማርቆስ መቃብር ወስደው ለማርቆስና ለቅዱሳን ጳጳሳት አስበርኳቸው መልሰው ለእናታቸው ሰጧቸው። እናታቸው ግን ይህን አታውቅም ነበር። አቡነ ዜና ማርቆስ በተወለዱ በሦስተኛው ቀን በእግራቸው ቆመው አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ብለው 3 ጊዜ አምላካቸውን አመስግነው ሰግደዋል። በ40 ቀናቸውም ሲጠመቁ የሚያጠምቃቸው ካህን የአባታቸው ወንድም እንድርያስ ውሃው ሲፈላ አይቶ ሸሽቷል። መልአኩም እንዳይፈራ ነግሮት ለእርሱም ተአምር እንደሚደረግለት አስረዳው። እንድርያስም ዕድሜው 72 ነበርና ራሰ በራ ስለነበር አባታችንን ባጠመቀበት በውሃው ራሱን ቢታጠብ ጸጉር አብቅሏል። ሕዝቡም ሁሉ ይህን አይቶ አደነቀ። ያችም ዕለት ሌሎች በጣም ብዙ ተአምራት አደረገች። አቡነ ዜና ማርቆስ 1 ዓመት በሆናቸው ጊዜ ቤተ ክርስቲያን ውስጥ እየሄዱ ሲሄዱ መልአክ በክንፎቹ አቅፎ ነጥቆ ወደ ሰማይ ወስዶ ጌታችንና እመቤታችን ጋር አቅርቦ አስባርኳቸዋል። እንዲሁም የ15ቱን ነቢያት፣ የ12ቱን ሐዋርያት፣ የ72ቱን አርድእት ሃይማኖታቸው የቀና የ318ቱን ሊቃውንት የጻድቃንን የሰማዕታትን የእነዚህን ሁሉ በረከት እንዲቀበሉ ካደረጋቸው በኋላ ወደዚያች ቤተ ክርስቲያን መለሳቸው። የአቡነ ዜና ማርቆስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ሰማዕቱ አቡነ አዝቂር ይኸው ቅዱስ የናግራን አገር ቄስ የነበረ ነው። አረመኔው የአሚር ንጉሥ ሰራቤል ቅዱስ አዝቂርን ይዞ ወደ ወህኒ ካስገባውና ከዘጋበት በኋላ ከሰው ወገን ማንም ወደ እርሱ እንዳይገባ አዘዘ። ቅዱስ አዝቂርም በዚያ ሆኖ በጸለየ ጊዜ የወህኒ ቤቱ ደጃፍ በተአምራት ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸውና የክርስቶስ ወገኖች አደረጋቸው። ንጉሥ ሰራብኤልም ይህን በሰማ ጊዜ በጣም ተናዶ ቅዱስ አዝቂርን ከወህኒ ቤት አውጥቶ ከማሰቃያ የትእዛዝ ጽሕፈት ጋር ወደ ሌላ አገር ይወስዱት ዘንድ አዘዘ። ሲወስዱትም በመንገድ ላይ ኪርያቅ የሚባል ሰው አገኘና ኪርያቅ ሆይ ለአንተ የምሥራች ይገባል፣ ለሰማዕትነት ይወስዳልና አለው። ንጉሥ ጭፍሮችም ኪያርቅን አብረው አስረው ወሰዱት። ዳግመኛም በመንገድ ላይ ቅዱስ አዝቂር 2 ሰዎችን አገኘና አጥምቀም ቢሉት ከበረሃ ውስጥ ውሃ አፍልቆ ከኪርያቅ ጋር አጠመቃቸው። ከዚያም በኋላ ወደ ታላቅ በረሃ በደረሱ ጊዜ ለሰዎቹም ሆነ ለእንስሶቻቸው ውሃ አጥተው ሊያልቁ ሲሉ ቅዱስ አዝቂርን ወደ እግዚአብሔር እንዲለምንላቸው ለመኑት። እርሱም በጸለየ ጊዜ ወዲያው ዝናብ ጣለላቸውና ሰዎቹ በገበታዎቻቸው ላይ አጠራቅመው ከነ እንስሶቻቸው ጭምር ጠጥተው ረኩ። ጭፍሮቹም ቅዱስ አዝቂርን ወደ ተላከበት ገዢ ባደረሱት ጊዜ አገረ ገዢው ስለ እምነቱ መረመረው። ቅዱስ አዝቂርም አስቀድሞ በነቢያት ትንቢት በተነገረለት በክርስቶስ ኢየሱስ የሚያምን ክርስቲያን እንደሆነ ሲነግራቸው አገረ ገዢው ተዘባበተበት። እየተሳለቀም ሳለ አንዱ አይሁድ መጥቶ ጌታዬ ሆይ ይህን ሰው ወደ ናግራን እንዲወስዱትና በዚያም በእንጨት መስቀል ላይ ሰቅለው በሕይወት ሳለ
ሳለ በእሳት እንዲያቃጥሉ ትእዘዝ አለው። አገረ ገዢውም እንደ አይሁዳዊው ቃል አዘዘ። ቅዱስ አስቄርንም ወደ ናግራን አገር ወሰዱትና በእንጨት መስቀል ላይ ሰቅለው በሕይወት ሳለ ከስር እሳት አናደዱበት። ቅዱሱም ወደ ጌታችን በጸለየ ጊዜ ማሰሪያው ተፈታለትና ከእሳቱ ውስጥ በሰላም ወጣ። አይሁድም ይህንን ባዩ ጊዜ በድንጋይ እንውገረው ተባብለው በወገሩት ጊዜ ድንጋዮቹ ተመልሰው ራሳቸውን ከአይሁድ ወገን የሆኑትን ብዙ ሰዎችን ገደሉ። የተረፉትም በንዴት ሰይፍ ወስደው የቅዱስ አስቄርን አንገት ቆረጡትና ምስክርነቱን በዚሁ ፈጽሞ የሰማዕትነትን አክሊል ተቀዳጀ። ከእርሱም ጋር አብረው 48 ሰዎች ተሰይፈው የክብር አክሊል ተቀዳጁ። አባ ዮሴፍ ዘአገረ ጻን ከምትባል አገር የተገኙት አባ ዮሴፍ ወላጆቻቸው በሃይማኖት የበለጸጉ ባለ ሀብቶች ናቸው። ዮሴፍ ብቸኛ ልጃቸው ስለሆነ የቤተ ክርስቲያንን ትምህርት እያስተማሩ በስስት አሳደጓቸው። መልካቸውም እንደ ያዕቆብ ልጅ ዮሴፍ ያማረ ነው። ዮሴፍም የዓለምን ከንቱነት ተገንዝበው የነፍሳቸውን ደህንነት በመሻት መንኩሰው ገዳም ገቡና በጾም በጸሎት ተወስነው በታላቅ ተጋድሎ መኖር ጀመሩ። በዓታቸውንም ዘግተው ከሰው ባለመገናኘት በተጋድሎ ጸኑ። በዕለተ እሑድ ለቁርባን ካልሆነ በቀር ከበዓታቸው አይወጡም ነበር። የአቡነ ዮሴፍም ዜናቸው በሁሉ ዘንድ በተሰማ ጊዜ የአገር ሰዎች ወደ እርሳቸው እየመጡ የቃላቸውን ትምህርት የእጃቸውንም ታምራት ያዩና ይፈውሱ ነበር። እናትና አባታቸውም የልጃቸውን ወሬ ባጡ ጊዜ ልጃቸውን ያገናኛቸው ዘንድ ወደ እግዚአብሔር ጸለዩ። የአባ ዮሴፍንም ዜናውን በሰሙ ጊዜ ስለ ልጃቸው ይጸልይላቸው ዘንድ ወደ እርሱ መጥተው ለመኑት። እሱም ልጃቸው እንደሆነ አላወቁምና አባ ዮሴፍም ሰው ገለል ካደረገ በኋላ ሚስጥሩን ገልጦ ለአባትና ለእናቱ ልጃቸው እርሱ እንደሆነ ከነገራቸው በኋላ ለማንም እንዳይናገሩ አዘዘ። አባ ዮሴፍም በተሰጣቸው የሀብት ፈውስ ብዙ እያገለገሉ ሲኖሩ ሰይጣን በቅናት ተነሳባቸውና ብዙ ገንዘብ እንዳላቸው አስመስሎ ለአገረ ገዢው መኮንን ነገሩ። ከዚህ በኋላ መኮንኑ አባታችንን በእግር ብረት ማሰሪያዎች አሰራቸው። ነገር ግን ማሰሪያዎቹ ቀልጠው ከአባታችን ላይ ወደቁ። መኮንኑም ይህን አይቶ በመደንገጥ ለአባታችን ለቅድስናቸው ተገዥ ሆነ። አባ ዮሴፍም ብዙ ካገለገሉ በኋላ በዚህች ዕለት በሰላም አረፈ። ከመቃብራቸውም ስፍር ቁጥር የሌለው ብዙ ተአምራት ተገለጡ። የአባ ዮሴፍ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብፅዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።